በመዲናዋ መጪው የፋሲካ በዓል ምክንያት በማድረግ የምርት አቅርቦቱን አስተማማኝ ለማድረግ የተለያዩ አማራጮች ተዘጋጅተዋል። ይህንን ያሉት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ዣንጥራር አባይ በሰጡት ጋዜጣዊ መግለጫ ነው። ለ2018 ዓ.ም የፋሲካ በዓል በከተማዋ በቂ የምርት አቅርቦት እንዲኖርና ገበያው በተረጋጋ ሁኔታ እንዲከናወን አስፈላጊው ቅድመ ዝግጅትም ተደርጓል ነው ያሉት። ለበዓሉ የሚያስፈልገውን ምርት ከመያዝ አኳያ ቀደም ሲል የሰብል ምርቶችን በስፋት አስገብተናል። በሁሉም ማህበራቶች ዩኒየኖቻችን ምርቱን ይዘዋል። የጥራጥሬ የሰብል ምርቶች በስፋት አሉን። የአትክልትና ፍራፍሬ ቀደም ሲል የነበረውንም ዋጋ እጅግ ንረት እንዳይከሰት በማድረግ አሁንም በላፍቶ አትክልት ገበያ ማዕከላችን በአቃቂም ለሚኩራም ባለው ማዕከላችን በስፋት እንዲገባ በማድረግ የተከናወነው ስራ አበረታች ነው። ስለዚህ ለግብይቱ የተሳለጠ ምቹ ሁኔታ መፍጠር ችለናል። ከዛ ባሻገር ደግሞ መጠነኛ የሆነ ከትራንስፖርት መወደድ ጋር ትንሽ የዋጋ መናር ታይቶበት የነበረውን የሽንኩርት ዋጋን እሱንም ለማስተካከል በሰራነው ስራ አሁን ላይ ምርቱ እየገባ ነው ያለው። በተለይ ደግሞ አሁን ለበዓል ሊሆኑ የሚችሉ የእንስሳት ውጤቶችን ጨምሮ እንዲገቡ እያደረግን ነው ያለነው። ከዚህ አኳያ ሸማቹ ማህበረሰብ ያለምንም ችግር ወደ ገበያዎች ወጥቶ የሚያገኝበትን እድል ፈጥረናል። ከ240 በላይ ሰንበት ገበያዎች አሉን። በእነዚህ ገበያዎች ምርት እንዲኖር ለማድረግ የሚያስችል አደረጃጀትና ክትትል ቁጥጥር በማድረግ የተከናወነ ስራ አለ። በአራቱ የከተማዋ መውጫና መግቢያ በሮች ባሉ የገበያ ማዕከላት የሰብል ምርትን ጨምሮ ለበዓሉ አስፈላጊ ግብአቶች ይቀርባሉ ነው ያሉት። በዚህም ሸማቾች የሚያስፈልጓቸው ምርቶች በተረጋጋ የገበያ ስርዓት እንዲያገኙ ይደረጋል። ከትንሳኤ በዓል ጋር ተያይዞ የእርድ እንስሳ ለማቅረብ የማህበራት በሱቆቻቸው አማካኝነት ዝቅተኛ ገቢ ላላቸው በዝቅተኛ ዋጋ ያቀርባሉ። ይህንንም ተግባራዊ ለማድረግ የሚያስችል ውይይት ከ260 በላይ የማህበር ሱቆች አሉን የስጋ የሚሸጥባቸው በበዓል ወቅት እነዚህንም አወያይተን ስጋ እንዲያቀርቡ የሚያስችላቸውን ግዥ እንዲፈጽሙ ትስስር እንዲፈጽሙ ለማድረግ ተሞክሯል። ይህንንም በቅርብ እየተከታተል ነው ያለነው። በአጠቃላይ በዓሉ ያለምንም ችግር ህብረተሰባችን እንዲያሳልፍ የሚያስችል የከተማ አስተዳደራችን ብዙ ውሳኔዎችን ወይም ደግሞ ድጋፎችን በማድረግ ለአቅርቦቱም ምቹ ሁኔታ በመፍጠር ገበያዎቹንም በማመቻቸት እየተከናወነ ያለው ስራ አበረታች ስለሆነ ምንም አይነት ንረት እንዳይፈጠር በዚህ ላይ ደግሞ ያለው የሰላምና ጸጥታ የፖሊስ የደንብ እና የንግድ እንደዚሁም ደግሞ የኢንዱስትሪና ማህበራት በቅንጅት ባዛር ከማዘጋጀት ባሻገር ደግሞ ቁጥጥሩን ለማድረግ የሚያስችል ስርዓት ተዘርግቷል። በዓላትን ተከትሎ የሚስተዋሉ ያልተገቡ የዋጋ ጭማሪና ምርትን የመደበቅ ህገወጥ ተግባራትን ለመከላከል ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን አስረድቷል። ዘገባው የግዛቸው ግርማዬ ነው።